በዓለም ላይ ከ2.5 ቢሊዮን ህዝብ በላይ ዩቲዩብን እንደሚጠቀም አንዳንድ ዳታዎች ያሳያሉ። ይህ ማለት አጠቃላይ ከዓለማችን ህዝብ 1/3 የሚሆነው ህዝብ ዩቲዩብን ይጠቀማል ማለት ነው። በጣም የሚገርማችሁ በእያንዳንዱ ደቂቃ ወደ ዩቲዩብ ከ500 ሰዓት በላይ አዳዲስ ቪዲዮዎች አፕሎድ ይደረጋሉ። ይህ ብቻ አይደለም፣ በአንድ ቀን አጠቃላይ የዩቲዩብ ተጠቃሚዎች ከ1 ቢሊዮን ሰዓት በላይ ዩቲዩብ እንደሚያዩም ይነገራል። ኢማጂን ይሄ ሁሉ ሰው ይሄ ሁሉ ሰዓት ዩቲዩብን የሚያይ ከሆነ ታዲያ ዩቲዩብ ላይ ከሚያዩት ሳይሆን ዩቲዩብ ላይ ከሚታዩት ወገን ለመሆን ከናንተ የሚጠበቀው የመጀመሪያው ሜጀር ስቴፕ ዩቲዩብ አካውንት መክፈት። በዛሬው ቪዲዮ ዩቲዩብ አካውንት እንዴት ነው የምንከፍተው የሚለውን ኮምፕሊትሊ ቢጊነር ሆናችሁ ወይም ከዚህ በፊት ምንም አይነት የዩቲዩብ አከፋፈት ልምድ ለሌላችሁ ልጆች ከመጀመሪያ እስከ መጨረሻ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ወደ ቪዲዮ። አካውንቱን ለመክፈት መጀመሪያ ጎግል ላይ እንመጣና ዩቲዩብ ብለን እንጽፋለን። ከዛ መጀመሪያ የሚመጣልንን ሊንክችን ተጭነን እንገባለን። ከዛ እዚህ ጋር በስተቀኝ በኩል ሳይኒን የምትላለች ሳይኒን ብለን እንገባለን። ሳይኒን ስንለው ኢሜል አድሬስ ነው የሚጠይቀን። ኢሜል አድሬስ ያላችሁ ልጆች ኢሜል አድሬሳችሁን አስገብታችሁ መግባት ነው። ነገር ግን አሁን ማሳያችሁ ኮምፕሊትሊ ቢጊነር ለሆናችሁ ስለሆነ ምንም ኢሜል አድሬስ ለሌላችሁም ጭምር ከሆነ እዚች ጋር ክሬት አካውንት የምትለውን ትነካላችሁ። ከዛ ፐርሰናል ዩዝ የምትለውን ፐርሰናል ዩዝ ካላችሁ በኋላ የራሳችሁን ስም ታስገባላችሁ እዚህ ጋር። ከዛ ኔክስት እንላለን። በመቀጠል የሚጠይቃችሁ ቤዚክ ኢንፎርሜሽን በርዝ ዴታችሁና ጾታ ነው። ዳታውን በዚህ መንገድ ካስገባችሁ በኋላ ኔክስት ትላላችሁ። ከዛ አሁንም የሚጠይቃችሁ አንድ ጥያቄ አለ። ኤግዚስቲንግ ኢሜል አላችሁ ወይ ነው የሚለን። ካላችሁ አሁንም ማስገባት ትችላላችሁ። ከሌላችሁ ደግሞ እቺ አዲስ ኢሜል ጌት ኤ ጂሜል አድሬስ ኢንስቴድ የሚል አለ። እሷን እንነካታለን እኛ አዲስ ስለምንፈልግ። ከዛ ሁለት ኢሜል እንደ ኦፕሽን ይሰጠናል። ለምሳሌ እዚህ ጋር ቤቲ አዱኛ 52 የሚል አለ። እዚህ ጋር ደግሞ የሆነ ቁጥር የበዛበት ኢሜል አለ። ከሁለቱ ከወደዳችሁት ይሄን ሰሌክት አድርጋችሁ ኔክስት ማለት ትችላላችሁ። ካልወደዳችሁት ደግሞ እዚች ጋር ራሳችን መፍጠር የምንፈልገው ጋር እንነካና የራሳችንን እናስገባለታለን። ለምሳሌ እኔ የምፈልገው ቤቲ አዱኛ 21 የሚል ነው። ኔክስት ባለው ተይዟል ነው የሚለኝ። ለምሳሌ 21 የሚለውን 95 ላድርገው። ኔክስት ባለው 95 የሚለውን ተቀብሎኛል ማለት ነው። በመቀጠል ፓስወርዳችሁን አስገቡ ይላችኋል። ፓስወርዳችሁን በዚህ መንገድ ካስገባችሁ በኋላ ኔክስት ትላላችሁ። እዚች ጋር ሾ ፓስወርድ ብላችሁ ፓስወርዳችሁን እንዳትሳሳቱ ማየት ትችላላችሁ። ያያችሁ ለማስገባት እቺን ሾ ፓስወርድ የምትለውን ክሊክ ማድረግ ይኖርባችኋል። እኔ ካስገባው በኋላ ኔክስት ላለው። ከዛ በኋላ ስልክ ቁጥር ይጠይቃችኋል። ስልክ ቁጥራችሁን ታስገባላችሁ። አንዳንድ ጊዜ ስልክ ቁጥር ላይ ጠይቅ ይችላል። ካልጠየቀ አለቀ ቀጥታ መግባት ነው። ከጠየቃችሁ ግን ግዴታ ነው። እዚህ ጋር ምንም ስኪፕ የምትሉት ነገር የለም። ስለዚህ ስልክ ቁጥራችሁን ማስገባት ግዴታ ስለሆነ ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥሩን ካስገባችሁ በኋላ ኔክስት ትላላችሁ። ከዛ በኋላ ኦቲፒ ይልክላችኋል በስልካችሁ። ኦቲፒውን ካስገባችሁ በኋላ እዚህ ጋር ኔክስት ብላችሁ መቀጠል ነው። በመቀጠል የሚጠይቃችሁ ሪከቨሪ ኢሜል ነው። ይሄ ደግሞ የሚጠቅማችሁ ምንድነው? ፓስዋርዱ ከጠፋባችሁ በሪከቨሪ ኢሜል ኦቲፒ ይልክላችኋል። አክቹአሊ ስልካችሁን ስላስገባችሁ ይሄኛውን ስኪፕ ብላችሁ ማለፍ ትችላላችሁ። ብታስገቡ ግን ሪከመንድ ይደረጋል። እኔ አስገባለሁኝ። ካስገባኝ በኋላ ኔክስት እላለሁ። ከዛ በኋላ አካውንታችን በዚህ መንገድ ተከፍቷል ማለት ነው። ከዛ አካውንታችንን ኔክስት ብለን እዚህ ጋር ተርም ኤንድ ኮንዲሽን የመጨረሻው ያመጣልናል። ማንበብ ትችላላችሁ። ከዛ በኋላ እዚች ጋር አይ አግሪ የምትለው ስትጫኑ አካውንታችሁ ኦፊሻሊ ይከፈታል ማለት ነው። እንግዲህ ጉግል አካውንት ከፍተናል። አሁን ደግሞ ይሄ ጉግል አካውንት ኦልሬዲ በዩቲዩብ ስለከፈት ነው ከዩቲዩባችን ጋር የተገናኘ ነው። አሁን ዩቲዩባችን ላይ ገብተን የምናስተካክለውን ሴቲንግ ደግሞ አሳያችኋል። ጉግል አካውንታችሁን ከከፈታችሁ በኋላ ጉግል አካውንታችሁ አውቶማቲካሊ ወደ ዩቲዩብ ሳይን ኢን ይሆናል። ነገር ግን እንትን አካውንት አይከፍትላችሁም፣ የዩቲዩብ ቻናል አይከፍትላችሁም። ግዴታ እናንተ ናችሁ መክፈት ያለባችሁ። ስለዚህ እዚህ ጋር ክሬት ኤ ቻናል የሚል አለ። እሱን አንድ ጊዜ እንነካዋለን። ከዛ ሁለት ኦፕሽን ይሰጠናል። የመጀመሪያው የቻናሉን ስም ነው። ሁለተኛው ደግሞ ሃንድል ነው። የቻናል ኔም ማለት ኦፊሻሊ ቻናሉ የሚጠራበት ማለት ነው። ሃንድል ማለት ደግሞ እናንተ ኮመንት ስትሰጡ ወይም ደግሞ የሆነ ሰው ታክስ ያደርጋችሁ የምትወጣው አት ተብላ በአት ምልክት የምትወጣው ማለት ነው። ለምሳሌ ዶንኪ ቲዩብን ካያችሁት ዶንኪ ቲዩብ የሚለው ኦፊሻሊ የቻናሉ መጠሪያ ነው። አት ዶንኪ ቲዩብ ዶት እሸቱ መለሰ የሚለው ደግሞ የቻናል ሃንድሉ ነው። ስለዚህ ልክ እንደዛ አት የሚለው ሃንድል ነው፣ ኔም የሚለው ደግሞ የቻናሉ ስም ነው። እኔ የቻናሉ ስም መሆን የሚፈልገውን እዚህ ጋር አጽፋለሁኝ ማለት ነው። የቻናላችሁ ስም እንዲሆን የሚፈልጉትን እዚህ ጋር ከጻፋችሁ በኋላ ሃንድሉ አውቶማቲካሊ የራሱ ሪከመንድ ያደርጋችኋል። ካልወደዳችሁት መቀየር ትችላላችሁ። እዚህ ጋር ቤቲ ዘ ኦርቶዶክስ የሚለው ቻናሉ ቤቲ ዘ ኦርቶዶክስ አት የሚል ራሱ ሰጥቶኛል ቻናል ሃንድል ማለት። ሁለቱም ተመችቶኛል።
እንደዚሁም እዚች ጋር ሰሌክት ፒክቸር የምትላለች ፕሮፋይል ፒክቸራችሁን ማስገባት ትችላላችሁ። ራሱ ዩቲዩብ ላይ የሚሰጣችሁ የተለያዩ ፒክቸሮች አሉ። ወይም ደግሞ ከኮምፒውተራችሁ ጋር እዚህ ጋር ፍሮም ኮምፒውተር ብላችሁ እዚች ጋር አፕሎድ ፍሮም ኮምፒውተር ይላል። ፕሮፋይላችን በዚህ መንገድ ካስተካከልን በኋላ ደን እንለዋለን። ከዛ በኋላ እዚህ ጋር ያሉት ነገሮች በሙሉ ከተመቹን እዚህ ጋር ክሬት አካውንት እንለዋለን። አካውንታችሁ ኦፊሻሊ በዚህ መንገድ ተከፈተ ማለት ነው። አካውንታችሁ ከተከፈተ በኋላ ሁለት በጣም ሜጀር የሆኑ ሴቲንጎች አሉ መስተካከል ያለባቸው። እነዛን ሴቲንጎች ለማስተካከል እዚህ ጋር ከስተማይዝ ቻናል የምትላለች እሷን ክሊክ አድርገን እንገባለን። ወደዛ ከገባን በኋላ ሁለት ኦፕሽን አለ። አንደኛው ፕሮፋይል ፒክቸር የምንቀይርበት ነው። ይሄኛውን ፕሮፋይል ፒክቸር በሌላ መቀየር ከፈለጋችሁ እዚህ ጋር ቼንጅ ብላችሁ መቀየር ትችላላችሁ። እንደዚሁም ደግሞ ባነር የዩቲዩባችሁን ባነር ማለት ነው። እሱን ደግሞ እዚህ ጋር አፕሎድ ብላችሁ ባነራችሁን ማስገባት ትችላላችሁ። ባነር ስታስገቡ በጣም መጠንቀቅ ያለባችሁ ስልክ ላይ፣ ላፕቶፕ ላይ እና ቲቪ ላይ ባነሮች የተለያየ ሳይዝ ነው ያላቸው። ስለዚህ ባነር ስትሰሩ እንዳይቆረጥባችሁ በጥንቃቄ ባነሩን መስራት አለባችሁ። ምናልባት ባነር መስራት የሚፈልጉ ልጆች ካንቫን ሪከመንድ አደርጋችኋለሁ። ካንቫ ላይ በጣም ፍሪ ኦፕሽኖች አሉ። ስለዚህ ካንቫ ላይ ሄዳችሁ በነፃ የተለያዩ የነፃ ባነሮችን እዛ ማግኘት ትችላላችሁ። ኤኒዌይስ አሁን ይሄኛው ያን ያህል ነሰሰሪ አይደለም። ቀስ ብላችሁም አፕሎድ ማድረግ ትችላላችሁ። ሌላኛው በጣም ቤዚክ የሆነ መስተካከል ያለበት ነገር ይሄ ሴቲንጉ ነው። ሴቲንግ ላይ እንገባለን። ከዛ እዚች ጋር ቻናል የምትላለች ቻናል የምትለውን እንነካና ፌቸር ኤሊጂቢሊቲ የምትለውን እንነካና ኢንተርሚዲየት ፌቸር የምትላለች እቺ ምንድነች? አንድ ቪዲዮ ስትፖስቱ ከ15 ደቂቃ በላይ ቪዲዮ ለመፖሰት ላይቭ ለመግባት እንደዚሁም ተምብሊናችሁን እንደፈለጋችሁ ካስተማይዝ ለማድረግ እና የተለያዩ ነገሮችን ለማድረግ ግዴታ ስልካችሁን ቬሪፋይ ማድረግ ይኖርባችኋል። ስልካችሁን አስገብታችሁ ቬሪፋይ ካረጋችሁ ይሄን ማድረግ ትችላላችሁ። ካላረጋችሁ ግን ይሄን ማድረጋችሁ። ያንን ለማድረግ እዚች ጋር ኤሊጂብል የምትለውን እንነካታለን። ከዛ በኋላ እዚህ ጋር ቬሪፋይ ፎን ነምበር የሚለው እነካዋለሁ። እዚህ ጋር ሁለት ጥያቄ ይጠይቀኛል። አንደኛው ካውንትሪ ነው፣ ሁለተኛው ስልክ ነው። ስለዚህ የምትኖሩበትን ሀገር ወይም ደግሞ ስልኩን የምታስገቡበትን ሀገር ማለት ነው። እዚህ ጋር ሀገሩና ስልኩን አስገብታችሁ ኔክስት ትሉታላችሁ። ከዛ በኋላ በስልካችሁ ኦቲፒ ወይም ኮድ ይልክላችኋል። ኮዱን ስታስገቡ አለቀ ማለት ነው። ኦፊሻሊ ቬሪፋይ ሆነ ማለት ነው። ሁለተኛው እዚህ ጋር አድቫንስ ሴቲንግ የሚል ነው። አድቫንስ ሴቲንግ ውስጥ 3 ጥያቄዎች አሉ። ቪዲዮዋችሁ የህፃናት ከሆኑ ወይም ህፃናትን የሚመለከት ከሆነ የመጀመሪያውን ሰሌክት ታደርጋላችሁ እዚህ ጋር የስ የምትለውን። ካልሆነ ደግሞ ለትልልቆች ለአደልቶች ከሆነ ይሄ ሁለተኛውን ሰሌክት ታደርጋላችሁ። ከዛ በኋላ ይሄን ጨረሳችሁ ማለት ነው። የመጨረሻው እዚህ ጋር ቤዚክ ኢንፎ የሚል አለ። እሱን ስትነኩት የት ነው የምትኖሩት ነው። ሶ ካውንትሪ ኦፍ ሬዚደንስ የሚለውን ነክታችሁ ሀገራችሁን ታስገባላችሁ ማለት ነው። በመቀጠል በጣም ወሳኝ የሆነው ሴቲንግ እዚህ ጋር አፕሎድ ዲፎልት የሚል አለ። እሱን እንነካለን። እነዚህ ምንድናቸው? አፕሎድ ዲፎልት ላይ ያሉት ቪዲዮ ስትፖስቱ ከታች የምትጽፉት ዲስክሪፕሽን እንደዚሁም የቪዲዮ ታይትሎች ምናምን የምታስገቡበት ነው። በእያንዳንዱ ቪዲዮ ያው የተለያየ ነው የምታስገቡት። እነዚህ ያን ያህል ነሰሰሪ አይደሉም። አሁን ቪዲዮ ስታስገቡ ነው የሚጠቅሟችሁ። ነገር ግን እዚህ ጋር ቪዚቢሊቲ የምትላለች እቺ ቪዚቢሊቲ የምትለው ምንድነች? 3 ኦፕሽኖች አሏት። አንደኛ ፐብሊክ፣ ፕራይቬት እና አንሊስትድ የሚል። ፕራይቬት ማለት በቃ ከእናንተ ውጭ ማንም አያየውን ቪዲዮ። ፐብሊክ ማለት ደግሞ ሙሉ ህዝቡ ያየዋል። አንሊስትድ ማለት ደግሞ ሊንክ ያለው ሰው ብቻ ነው ያን ቪዲዮ የሚያየው ማለት ነው። እኔ ሪከመንድ ማድረጋችሁ አንሊስትድ ብላችሁ እንድትፖስቱ ነው ቪዲዮአችሁ መጀመሪያ። ምክንያቱም ከስተማይዝ ማድረግ ትችላላችሁ። የቪዲዮአችሁን ኳሊቲ አውትሮን ማስተካከል ትችላላችሁ። እንደዚሁም ተምብሊኑን ማስተካከል፣ ብዙ ነገሮችን እንድታስተካክሉ ቀድሞ የተለያዩ ሃሽታጎችን ማስገባት ትችላላችሁ። ዲስክሪፕሽኖችን፣ የተለያየ ታይትሎችን፣ ብዙ ነገር ኦፕሽን አለው አንሊስትድ ሲሆን። እሱን ሁሉ ካስተካከላችሁ በኋላ ፖስት ትሉትና ተመልሳችሁ ሴቲንግ ውስጥ ገብታችሁ ፐብሊክ ትሉታላችሁ። ፐብሊክ ማለታችሁን እንዳትረሱ። እነዚህ ሌሎቹ ሴቲንጎች ያን ያህል አስፈላጊ አይደሉም። ነገር ግን ምናልባት እናንተ የምትፈልጉ ከሆነ እዚህ ጋር ኢንቫይት ሊንክ የሚል አለ። እዚህ ጋር ፐርሚሽን የሚለው የእናንተን ቻናል ማን ይቆጣጠርላችሁ ነው። ለምሳሌ የሆነ ሰው እንዲቆጣጠር ከፈለጋችሁ ቻናላችሁን ኢሜይሉን አስገብታችሁ አክሰስ ትሰጡታላችሁ። ለምሳሌ እዚህ ጋር የተለያዩ እንትኖችን ኤዲት እንዲያደርግ፣ ሰብታይትል ኤዲት እንዲያደርግ ወይ ደግሞ ማኔጅ እንዲያደርግ አካውንታችሁን ስልጣን ትሰጡታላችሁ። እዚህ ጋር ኮሚኒቲ ሞዴሬሽን የሚለው ደግሞ ከኮመንት ጋር የተገናኘ ነው። ምናልባት ኮመንት ቪዲዮ እንዳይኖረው ከፈለጋችሁ ኦፍ ማድረግ ትችላላችሁ። እንደዚሁም ስድቦች፣ መጥፎ ነገሮች ደግሞ ሪስትሪክት እንዲሆን ከፈለጋችሁ እዚህ ጋር ሪስትሪክት የምትለውን ትጫናላችሁ። ነገር ግን ዩቲዩብ እዚህ ጋር ባይ ዲፎልት የሚያመጣው ነገር በሙሉ በጣም ቤስት ነው። ኮመንቱም ኦን መሆን አለበት። እዚህ ጋር ሞዴሬሽን የሚለው ቤዚክ መሆኑ በጣም ምርጥ ነው። እነዚህን ነገሮች በሙሉ አስገብታችሁ ደስተኛ ከሆናችሁ እዚህ ጋር ሴቭ ብላችሁ ትወጣላችሁ።
ከዛ ሴቲንጋችሁ በሙሉ ተስተካከለ ማለት ነው። እዚህ ጋር የምታዩቸው ዳሽቦርድ፣ ኮንተንት አናሊቲክስ ምናምን የሚባሉት ቪዲዮ ከፖስተታችሁ በኋላ የቪዲዮአችሁን ነገር ለመከታተል ነው የሚጠቅማችሁ። አሁን ምንም ቪዲዮ ሳትለቁ ያን ያህል ነሰሰሪ አይደሉም፣ ግን ለማየት ያክል እዚህ ጋር ዳሽቦርድ የሚለውን ስትነኩት ቪዲዮ አፕሎድ ማድረግ ስፈልጉ እዚህ ጋር አፕሎድ ማድረግ ትችላላችሁ። እንደዚሁም ከረንት ሰብስክራይበር ስንት ነው የሚለው ያሳያችኋል። ምንም ገና አዲስ ቻናል ስለሆነ ምንም ሰብስክራይበር የለውም። ቮይስ ታይሙም ዜሮ ነው። ኮንተንት የሚለውም ደግሞ የምትለቁት ኮንተንቶች እዚህ ጋር ይደረደሩላችኋል። ለምሳሌ ቪዲዮ ስትፖስቱ እዚህ ጋር ቪዲዮ ስሙ፣ ምን ያህል ሰው አየው፣ እንደገና ምን ያህል ኮመንት ተደረገ ምናምን የሚለው እዚህ ጋር በሙሉ ዳታው ይመጣላችኋል። አናሊቲክስ የሚለውም ተመሳሳይ ያንን ቻናል ላይ እዛ ቻናል ላይ የምትፖስቷቸው ቪዲዮዎች ያላቸውን ዋች አወር፣ ሰብስክራይበር ምናምን ቪው ምናምን የምትቆጣጠሩበት ነው። ቪዲዮ ስትፖስቱ ነው ይሄ ያን ያህል የሚያስፈልጋችሁ። ቪዲዮ ካልፖስታችሁ ግን እነዚህ በሙሉ ኦልሞስት ዜሮ ነው የሚያሳዩአችሁ ማለት ነው። ስለዚህ ቻናሉ አዲስ ስለሆነ ምንም ነገር የለው። በጣም ማስተካከል ያለብን እነዚህ ሁለቱን ነው፣ ከስተማይዜሽን እና ሴቲንግን። ሁለቱን ካስተካከልን በኋላ እንደዚሁም ፕሮፋይል ፒክቸራችንን ባነራችንን አስገብተን ኦፊሻሊ ዩቲዩብ ላውንች ሲደረግ በጣም የሚያምር የዩቲዩብ ቻናል ይኖረናል ማለት ነው። ኦኬ ጋይስ የዛሬው ቪዲዮአችን ይሄንን ይመስላል። በቪዲዮ ላይ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። እንደዚሁም ደግሞ በቀጣይ እንድሰራላችሁ የምትፈልጉት ኮንተንቶች ካሉ ኮሜንት ሴክሽን ላይ ጻፉልኝ። እነዛን ኮንተንቶች አብራርቼ የምሰራላችሁ ይሆናል። አስተማሪ የሆኑ ከቴክኖሎጂ ጋር የተገናኙ ቲፖች እንዲደርሳችሁ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።